አሜሪካ በኢራን ላይ የምድር ወረራ ልታካሄድ ትችላለች የሚለው ጉዳይ በመደመጥ ላይ ይገኛል። ሆነስትሊ እነ አሜሪካ እነ እስራኤል ከኢራን ጋር የምድር ላይ ጦርነት ለማድረግ ይደፍራሉ ብዬ አላስብም። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺም በዚህ ጉዳይ ላይ ጥያቄ ቀርቦላቸው ነበር። አሜሪካ በኢራን ላይ የምድር ወረራ ልታካሄድ ትችላለች ስለሚባለው ግምት የውጭ ጉዳይ ሚኒስትሩ ሲመልሱ የሀገሪቱ ጦር አሉ አባስ አርጋቺ የሀገሪቱ ጦር ለማንኛውም አይነት ወረራ ሙሉ በሙሉ አስፈላጊውን ዝግጅት አድርገዋል ሲሉ ከገለጹ በኋላ አክለውም እየጠበቅናቸው ነው፣ እኛ እነሱን ለመጋፈጥ ሙሉ አቅም አለን፣ ይህም ለእነሱ ትልቅ ጥፋት ይሆናል ሲሉ ነው የገለጹት። ለእነሱ ትልቅ ጥፋት ሊሆን ይችላል። እኔም ባይዘዌ በዚህ ሀሳብ እስማማለሁ። ቅድም እንዳልኳችሁ ለምዕራቡ ዓለም ሀገራት ለእስራኤልና ለአሜሪካ እግረኛ ወታደር ወደ ኢራን ውስጥ አዝምቶ መዋጋት ትልቅ ጥፋት ሊሆን እንደሚችል አስባለሁ። ሰላም እንዴት ናችሁ? ሁላችሁ ነጻነት ላቀው ነኝ በገበያ ፖድካስት። ትላንትና ሰርቼላችሁ በነበረው ዘገባ ላይ በኢራን ውስጥ የአገዛዝ ለውጥ ለማከናወን የአየር ላይ ጥቃት ብቻ እንደማይበቃ ተደጋጋሚ በሺዎች የሚቆጠሩ የአየር ላይ ጥቃቶችን በአርቲፊሻል ኢንተለጀንስ ጭምር እየታገዙ ኢራንን ቢደበድቡም ነገር ግን በዚህ መልኩ የአገዛዝ ለውጥ ማሳካት አይችሉም። ስለዚህ ያንን ለማሳካት የግድ ሌላ አማራጭ ያስፈልጋቸዋል። አማራጭ ነው ከሚቀርቡት ውስጥ ኢራን በአሜሪካና በእስራኤል እግረኛ ጦር ልትወረር ትችላለች የሚለው ጉዳይ ነው። እንዳልኳችሁ አሜሪካና እስራኤል ይህንን ነገር አይሞክሩትም ወይም አይደፍሩትም በሚለው አቋም ላይ ያመጣኝ አንደኛው ምክንያት የኢራን የጂኦግራፊ የመሬት አቀማመጥ። በሌላ ቋንቋ በኢራንና በእስራኤል ወይም በኢራንና በአሜሪካ መካከል የእግረኛ ጦርነት ታደር ወይም እግረኛ ጦር ገብቶ ጦርነት ቢቀጥል ማን ያሸንፋል የሚለው ጥያቄ ነው ዛሬ ትኩረት የምናደርገው። በኢራንና በአሜሪካ ወይም በኢራንና በእስራኤል መካከል የእግረኛ ጦር ቢደረግ ማን ያሸንፋል? ይህንን በተመለከተ እንዲህ ነው ብሎ እርግጠኛ የሆነ ሐሳብን ማምጣት አይቻልም። ነገር ግን በመሬት ላይ ያሉ ሐቆች ሊሸሸጉ አይቻላቸውምና በእግረኛ ጦር ንጽጽር አሜሪካና በተለይ እስራኤልና ኢራን የሚለውን ነገር እንውሰድና የሁለቱ ሀገራት የእግረኛ ጦር ኃይላቸው ምን ይመስላል የሚለውን ጉዳይ ስንመለከት ደግሞ ምናልባትም እነ እስራኤል እግረኛ ጦር ወደ ኢራን ማዝመት የሚለውን ጉዳይ ላይሞክሩት እንደሚችሉ ፍንጭ የሚሰጡ አይነት ጉዳዮችን ትረዳላችሁ። የኢራንና የእስራኤል እግረኛ ጦር ሲነጻጸር ልዩነቱ በዋናነት በቁጥርና በቴክኖሎጂ መካከል በሚኖር ፍልሚያ ላይ ነው። ኢራን በሰው ኃይል ከፍተኛ የሆነ ቁጥር ሲኖራት ወይም የሰው ኃይል ብዛቷ ሲበልጥ፣ እስራኤል ደግሞ በከፍተኛ ቴክኖሎጂና በስልጠና ጥራት ትበልጣለች ይባላል። እኔ የስልጠና ጥራት የሚባለውን ጉዳይ ከምንም በላይ ኮዝ የሚለውን ነገር አስቀድማለሁ። የሚዋጉበት ዓላማ ምንድን ነው? የእግረኛ ጦሩ የሚዋጋበት ዓላማ ምንድን ነው? ኮዙ የሚለውን ነገር አስቀድማለሁ። ከዚህ አንጻር ኢራናውያን ጠንካራ የሆነ ኮዝ ያላቸው ይመስለኛል። እንደው ግን ጠቅላላ አድርገን በሁለቱ ሀገራት መካከል በእስራኤልና በኢራን መካከል ያለው የእግረኛ ጦር ንጽጽር ምን ሊመስል ይችላል የሚለውን ነገር ከተመለከተን ኢራን በአሁኑ ወቅት በመከላከያ ኃይሏ ውስጥ ንቁ ወታደሮቿ ሆነው ወይም አክቲቭ ሶልጀርስ የሚባሉት ኤግዛክትሊ በዚህ ሰዓት በኢራን መከላከያ ኃይል ስር ሆነው የሚንቀሳቀሱ የእግረኛ ወታደሮቿ ቁጥር ከ610,000 በላይ እንደሚሆን ይገለጻል። በተመሳሳይ እስራኤል ያላት አክቲቭ ሶልጀርስ ወይም እነዚህ ቀጥታ በወታደር ውስጥ ተጠቃለው ግልጋሎት እየሰጡ ያሉ ወታደሮቿ ቁጥር 170,000 ግድም እንደሚሆን ይገመታል። ኢራን 350,000 የሚጠጉ ተጠባባቂ ሪዘርቭ የሚባሉ ወታደሮች እንደ ተጨማሪ ሚሊሻዎች ሲኖሯት፣ እስራኤል ደግሞ 465,000 በላይ የሚሆኑ አሉኝ ትላለች። እነዚህን ሁለት ንቁ ወታደሮቹንም ተጠባባቂዎቹንም በጠቅላላ አድርገን ብናስቀምጣቸው እንደተባለው በእግረኛ ጦር ቁጥር ኢራን ከፍ ያለውን ቦታ ትይዛለች። ዋና ዋና የጥንካሬ ነጥቦች ውስጥ ምንድናቸው በሚለው ላይ ሐሳቦችን ስናነሳ የኢራን እግረኛ ጦር የሰው ማዕበል ስልት በጣም ከፍተኛ የሆነ ቁጥር ስላላቸው ኢራን እጅግ በጣም ብዙ ወታደሮቿን በአንድ ጊዜ የማሰለፍ አቅም እድል አላት። በተለይ የባሲጅ ሚሊሻዎች ቁጥር አሁን ቀደም ብዬ ከነገርኳችሁ በላይ በሚሊዮኖች ሊሆን እንደሚችል ጭምር ይገለጻል። ከዛ ሲቀጥል
የኢራን ጂኦግራፊ ያልኳችሁ ቅድም የመሬት አቀማመጥ ከመልክዓ ምድራዊ ዝግጅት ጋር ተያይዞ የኢራን እግረኛ ጦር በተራራማና በአስቸጋሪ ቦታዎች ላይ በመዋጋት ረገድ እጅግ በጣም ከፍ ያለ ልምድ ያለው መሆኑ አሁንም አድቫንቴጆቹ ወደ ኢራን እንዲመጡ ገፊ ከሚሆኑ ምክንያቶች ውስጥ የሚጠቀስ ሲሆን በእነዚህ ሁለት ነባራዊ ሁኔታዎች ላይ ኢራን በቀጥታ ፊት ለፊት ከመጋጠም ይልቅ በተበታተነ መልኩ ያው መሬቱን፣ አካባቢውን፣ ጂኦግራፊውን፣ መልክዓ ምድሩን ስለሚያውቁት በሽምቅ ውጊያ ጠላትን ማዳከም የሚል ስልትን ከዚህ ቀደም በታሪክም በመጠቀም ረገድ ስለሚታወቁ አሁንም ምናልባት የእግረኛ ጦር ወደ ኢራን ከገባ የሚገርማችሁ ይህንን ስልት ይዘው በመግባት መስዋዕትነቱን ለመጋፈጥ ዝግጁ ናቸው ነው እየተባለ የሚገኘው። የእስራኤል እግረኛ ጦር እንደ አድቫንቴጅ ምንድነው አድቫንቴጅ ያለው ከተባለ የቴክኖሎጂ የበላይነቱ ነው። ማለት የሚጠቀሟቸው የጦር መሳሪያዎች የእስራኤል እግረኛ ወታደር በዓለም ላይ እጅግ ዘመናዊ ከሚባሉ የሌሊት እይታ መነጽሮች፣ መገናኛ መሳሪያዎችና የግል መከላከያ ትጥቆችን የታጠቀ ነው። ልዩ ኮማንዶዎች በሚል እንደ ሳያረት ማትካልና ጎላኒ ብሪጌድ ያሉ ክፍሎችም እጅግ በጣም ከባድ በሆነ ስልጠና የታለፉና በከተማ ውስጥ ውጊያ አርበን ዋርፌር በሚባለው በጣም ጠንካራ ናቸው ይባላል። እነዚህ በከተማ ጦርነት ውስጥ ጠንካራ ናቸው የሚባሉት ወታደሮች በኢራን የተራራማው ክፍል ጦርነት ላይ እንዴት አይነት ውጤት ሊያመጡ እንደሚችልም መጠየቅ ይኖርበታል። ለእግረኛው ጦር ትልቅ ሽፋንና አድቫንቴጅ አለው ከተባለ ሊጠቀስ የሚችለው ከምንም በላይ የአየር ኃይሉ ከለላና ወገን አብሮት የሚሆን ከሆነ እስራኤል በአየር ኃይል ደረጃ በጣም በርካታ የተዋጊ ጀቶችን፣ የስለላ ድሮኖችንና ሌሎች ቴክኖሎጂዎችን የያዘች በመሆኑ እነዚህ ሁኔታዎች ምናልባት ለእስራኤል ጦር ኃይል ሊጠቅሙ ይችላሉ፣ ሽፋን ሊሆኑ ይችላሉ ይባላል። ከዚህ በዘለል እስራኤል በሀገር ውስጥ የምታመርታቸው እንደ ታቦር የተባሉ ጠመንጃዎች የአሜሪካው M4 ወታደሮቿ የታጠቋቸው ዋና ዋና መሳሪያዎች ናቸው ይባላል። ግን ከምንም በላይ ቅድም እንዳልኳችሁ የኢራን ወታደሮች AK-47 ታጥቀውም ቢሆን ወይ ዙልፊቃር የሚባሉ ጠመንጃዎችን በዛው በኢራን የተመረቱ ናቸው። እነዚህ ዙልፊቃር የሚባሉ ጠመንጃዎች AK-47 የሶቪየት ዘመን የጦር መሳሪያ እንደሆነ ይታወቃል። እነዚህን ቢይዙም እንኳ ግን ቅድም እንዳልኳችሁ የመሬት አቀማመጣቸውን መልክዓ ምድሩን ጠንቅቀው የሚያውቁና የሚዋጉበት ኮዝ ደግሞ ጠንከር የሚል ስለሚመስል ከዚህ አንጻር በእግረኛ ጦርነት ወቅት ላይ ኢራን የተሻለ ድል ልትቀዳጅ ትችላለች የሚል አይነት ሐሳብ ይደመጣል። አሁን ታንኮች አሏት እስራኤል። እነዛን ታንኮች ይዛ ወደ ኢራን እገባለሁ ብትል በየትኛው ተራራ ላይ ነው የምትነዳው ነው ቀጣዩ ጥያቄ። ለምሳሌ ትሮፊ የተባሉ የሚጠሩ የመከላከያ ዘዴና ዘመናዊ ሮቦቲክስ ተገጥሞላቸው ለእግረኛ ጦር ድጋፍ የሚሰጡ ታንኮች አሉ በእስራኤል ጦር ኃይል ውስጥ። ነገር ግን እንዳልኳችሁ እነዚህ ለእግረኛ ጦር ድጋፍ ከለላ በመስጠት ጥቅም ላይ የሚውሉ እንደ ትሮፊ የተሰኙ ታንኮች በየትኛው የኢራን ተራራማ ክፍል ላይ ነው ስኬትን ሊያስመዘግቡ የሚችሉት የሚለው ጥያቄ ሊዘነጋም አይችልም። ከዚህ አንጻር በኢራንና በእስራኤል መካከል በሚኖር የእግረኛ ጦር መጋጠም ወይም መገዳደር ላይ ብዙ አዳዲስ ነገሮችን ልንመለከት እንደምንችል ተንታኞች ይገልጻሉ። ኢራንና እስራኤል የጋራ ድንበር የላቸውም እንደምታውቁት። ሌላኛው ወደ ጦርነቱ ላይ ገቡ የሚችልበት ምክንያት ይሄኛው ነው። ቀደም ብዬ አሁን ባልኳችሁ ምክንያት ይሄ በእስራኤልና በኢራን መካከል ባለ የእግረኛ ጦር ወታደር ልዩነት፣ የመሬት አቀማመጡ ከኮዝ አንጻር እነዚህ ልዩነቶች እነ እስራኤል እና አሜሪካ እግረኛ ጦራቸውን ወደ ኢራን ለማዝመት እንዳይደፍሩ ወይም ደግሞ እንዳያስጠጉ ምክንያት ሊሆን ይችላል የሚለውን ሐሳብ አንስቼላችኋለሁ። ሌላው ምን ገፊ ምክንያት አለ እግረኛ ጦራቸውን ወደዛ እንዳያስጠጉና እግረኛ ጦርነት እንዳይከናወን የሚያደርግ ከተባለ እዚህ ጋር የሚመጣው ነገር ሁለቱም ሀገራት ኢራንና እስራኤል የጋራ ድንበር የሌላቸው መሆኑ አብሮ ይቀመጣል። ስለዚህ የእግረኛ ጦር ግንኙነታቸው የሚለካው በሶስተኛ ሀገር ለምሳሌ ሊባኖስ ወይም ሶሪያ በሚደረጉ ግጭቶች ነው። ምን ማለት ነው? ራይት ናው በሊባኖስ ውስጥ እስራኤል እግረኛ ወታደሮቿን አዝምታ ከሂዝቦላ ጋር እየተዋጋች ነው። በነገራችን ላይ በጣም ከፍተኛ ጦርነት እየተካሄደ ነው። ያው የእስራኤሉ ጉዳይና የኢራን ጋር የተከናወነ ያለው ዘመቻ ነገሩን ዋጥ አድርጎት ነው እንጂ ሊባኖስ ውስጥ ሂዝቦላ ጥቂት የአየር ላይ ጥቃትና ሮኬቶችን ከሰነዘረ በኋላ እስራኤል ኢሚዲየትሊ እግረኛ ወታደሮቿን አስገባች። ከዛ በኋላ እነሱም ሲጠብቁት የነበረው ነገር ይሄ ነው። እንደምታውቁት ለአያቶላህ ጂሃድን አውጀዋል። ባይታወጅም እንኳን አክቹሊ እነ ሂዝቦላ ኢራን እንዲህ የተጠቃች ዝም ሊሉ የሚችሉ አካላት አይደሉም። በእግረኛ ጦር ደግሞ በጣም በቃ ይፈልጋሉ። ኢቭን ሂዝቦላ ራሱ ከእስራኤል ጋር የአየር ላይ ጦርነትን ከማከናወን ይልቅ እግረኛ ጦርነትን ማከናወን የሚፈልጉት አይነት ነገር ነው። ታስታውሱ ከሆነ ብላክ ሃውክ ዳውን የሚባለው በዚህ በ1990ዎቹ አጋማሽ አካባቢ በሶማሊያ አሜሪካ ወታደራዊ ኃይል ገብቶ እንዴት አፍረት ተከናንቦ እንደወጣ ይታወሳል። ከሶማሊያ ሸማቂ ወታደሮች ጋር መዋጋት አቅቶት የእግረኛ ጦር
አሸናፊነት በቴክኖሎጂ የበላይነት ልታረጋግጥ አትችልም። የእግረኛ ጦርህን አሸናፊነት የምታረጋግጠው የሚሰማሩ ወታደሮች የሚሄዱበትን ቦታ ምን ያክል ያውቁታል፣ ያንን አካባቢ በሚመጥን መልኩ እንዴት ተዘጋጅተዋል የሚል ነው። አሜሪካ ሶማሊያ ውስጥ ያኔ በ1990ዎቹ ስታስገባና ሄሊኮፕተሮቿ በየአደባባዩ ሲጋዩ ያኔ የነበረው ትልቁ ስህተት የሄዱት ወታደሮች የሄዱበትን ቦታ ምንነት በግልጽ አያውቁትም ነበር። the same is true with ኢራን ውስጥም የእስራኤል ሆነ የአሜሪካ እግረኛ ወታደር ቢገባ የሚገቡበትን ቦታ በምን ያክል ደረጃ ነው የሚያውቁት የሚለው ጥያቄ መልሱ ምን እንደሆነ ስለሚታወቅ እነ አሜሪካ እነ እስራኤል ሌላ አማራጭን ቢከተሉ ይሻላቸዋል ይባላል። የኢራን እግረኛ ጦር በሁለት ዋና ዋና ክፍሎች የተዋቀረ ነው። በክልል ውስጥ ካሉት ግዙፍ የሰው ኃይል ካላቸው ጦሮችን ያጠቃለለ ከመሆኑ በተጨማሪ የኢራን ወታደራዊ መዋቅርን ልዩ የሚያደርገው መደበኛው ጦር እንዲሁ አብሮ መጠቃለሉ ነው። ለምታውቁት የእስላሚክ አብዮት ጥበቃ ኃይል IRGC ከዚህ ጎን ለጎን ደግሞ በኢራን ወታደራዊ መዋቅር ውስጥ ሌላ ራሱን የቻለ መከላከያ ኃይል አለ። ሁለት ናቸው ማለት። መደበኛው ጦር አለ አርተሽ የሚባለው ማለት። ይህ ክፍል የመደበኛው ጦሩ ማለት ነው የሀገሪቱን ድንበር የመጠበቅ ቀዳሚ ኃላፊነት የተሰጠው አካል ነው። በባህላዊ የጦርነት ስልቶች ላይም በማተኮር የሚታወቅ ሲሆን በመቶ ሺዎች የሚቆጠሩ አክቲቭ ሶልጀርስ ወይም አሁን ንቁ ወታደሮች ብለን እንደገለጽ ነው አሉት። የመደበኛው ጦር መዋቅር የታጠቁ ክፍሎች፣ የአየር ወለድ ኃይሎችና ልዩ ልዩ ኮማንዶዎችን ለምሳሌ ያክል 65ኛው አየር ወለድ ልዩ ኃይል ብርጌድ የሚባለው በዚህ በመደበኛው ጦር ውስጥ የሚጠቃለል ነው። መደበኛው ጦር እንዳልኳችሁ የሀገሪቱን ድንበር የመጠበቅ ዋነኛ ኃላፊነትን ይዞ በስራ ላይ ያለው ማለት ነው። ሁለተኛው የኢራን እግረኛ ፎርስን ያጠቃለለው ኃይል ደግሞ የኢስላሚክ አብዮት ጥበቃ ኃይል ነው IRGC። ይህ ኃይል ከመደበኛው ጦር በበለጠ በፖለቲካና በስትራቴጂካዊ ተጽዕኖ ይታወቃል። የዚህ ኃይል ተልእኮ የIRGC ተልእኮ የኢራንን አብዮታዊ ስርዓት መጠበቅና ተመጣጣኝ ያልሆነ የጦርነት ስልት አሲሜትሪክ ዋርፌር የሚሉትን አይነት መከተል ስለመሆኑ ነው የሚገለጸው። ታዲያ በዚህ የእስላማዊ አብዮት ጥበቃ ኃይል IRGC ውስጥ ቅድም ባሲጅ ብያችሁ ነበር። ባሲጅ የሚባል በIRGC ስር የሚመራ ፈቃደኛ የሚሊሻዎችን ስብስብ ያጠቃልላል። ፈቃደኛ ሆነው ደሞዝ አይቆረጥላቸውም፣ የሚከፈላቸው ነገር የለም። ነገር ግን ራሳቸውን ባሲጅ ብለው አብዮቱን ለመጠበቅ ብለው ባወጡት ስያሜ መሰረት ማለት ነው በሚሊዮን የሚቆጠሩ ሰዎችን የማሰለፍ አቅም እንዳለው ይነገራል። Are you listening to me? የኢራን እግረኛ ወታደሮች በቃ ወዶ ዘማች በሏቸው እነዚህ ባሲጅ የሚባሉት ማለት የሀገሪቱን አብዮታዊ ስርዓት ለመጠበቅ ከኢራን አብዮታዊ ዘብ ከሚባለው ወታደራዊ ክፍል ጥሪ ሲመጣላቸው ጓዛቸውን ጠቅልለው ጨርቄም ማቄን ሳይሉ የሚከትሙ በሚሊዮን የሚቆጠሩ ሰዎችን የማሰለፍ አቅም አለው። የኢራናውያኑ ትጥቅና ዝግጅት ምን ይመስላል የሚለውን ነገር ከተመለከትን ኢራን ረጅም ዓመታት በተጫነባት ማዕቀብ ምክንያት የጦር መሳሪያዎችን መሸመት ባለመቻሏ ፊቷን ወደ ራሷ በማድረግ የራሷን የጦር መሳሪያዎች በሀገር ውስጥ ስታመርት የቆየች ሀገር ናት። ካመረተቻቸው መሳሪያዎች መካከል አብዛኛዎቹ በአየር ኃይል ላይ ለምሳሌ የድሮንና የሚሳኤል ቴክኖሎጂዎች ላይ ቢያተኩሩም አሴም ታይም ደግሞ ለእግረኛ ጦሩ ዙልፊቃር ጠመንጃዎች ታድለዋል። ከዛ ይህንን እግረኛ ጦር በሰው አልባ አውሮፕላኖችና በሚሳኤሎች ቴክኖሎጂ በማገዝ ዓላማቸውን ለማሳካት ደፋ ቀና ይላሉ። የዚህ ኃይል ጥንካሬ ከፍተኛ የሰው ኃይል ቁጥር ያለው መሆኑ ነው። በደጋማና አስቸጋሪ ቦታዎች ላይ የመዋጋት ልምድ ያለው ቅድም ያልኳችሁ ከመልክዓ ምድሩ ጋር ተያይዞ ያለው ሐሳብ እንዲሁም የገዛ ሀገራቸውን መልክዓ ምድር ጠንቅቀው ማወቃቸው ነው። ምናልባት እንደ ተግዳሮት ከገጠማቸው እነዚህን የኢራን ወታደሮች የሚገጥማቸው ችግር ከምዕራባውያኑ ሀገራት አንጻር የቴክኖሎጂያቸው ዘመናዊነት እንዲሁም በአየር ኃይል በኩል ሊያገኙ የሚችለው ድጋፍ ውስንነት ከገጠመው የሚሉ ሐሳቦች ይቀርባሉ እንጂ ከዛ በቀር ኢራን በእግረኛ ጦር በጣም አስፈሪ ሀገር ነች። በአጠቃላይ የኢራን እግረኛ ጦር በቁጥር ግዙፍ ከመሆኑ በላይ ከዚህ ቀደም በነበሩ ቀጠናዊ ግጭቶች ለምሳሌ በ1980ዎቹ በኢራቅና ኢራን ጦርነት ወቅት በጣም የካበተ ልምዳቸውን የያዙ ልምድ ሲያካብቱ የሰነበቱ ወታደሮችን የያዘች በመሆኑ እነዚህ በኢራቅና ኢራን ጦርነት ልምድ ያካበቱ እንዲሁም በሶሪያው ጦርነት ላይ የተሳተፉ ልምድ የያዙ ወታደሮች ደግሞ አሁን በሚያውቁት ምድር በሚያውቁት ቦታ በአስቸጋሪ ሁኔታ ላይ የመዋጋት አቅማቸውን አጠናክረው ከእስራኤል ወይም ከአሜሪካ ሊመጣ የሚችል እግረኛ ወታደርን ለመቋቋም ከመቼውም ጊዜ በላይ ዝግጁ ሆነው በመጠባበቅ ላይ መሆናቸው መጪዎቹን ጊዜ እጅግ አስፈሪና ተጠባቂ እንዲሆኑ የሚያደርግ የመጀመሪያ ምክንያት ተደርጎ ሊወሰድ ይችላል። እነ አሜሪካ እነ እስራኤል እንግዲህ እግረኛ ጦሩን እንዳልኳችሁ ነው የሚደፍሩት አይመስለኝም።
የሚሞክሩት አይመስለኝም። አባስ አርጋችም አሉ ተዘጋጅተን እየጠበቅናቸው ነው አሉ። እኔ አሁን ይህን ነገር ስናገር ስለነ እስራኤልና ስለነ አሜሪካ ወታደራዊ አቅም አክቹሊ እያነሳውላችሁ ነበረ። በቁጥርም ከኢራንና ከእስራኤል ጋር ያለውን እያነጻጸርኩላችሁ ነበረ። ኢራንን በተመለከተ ያለን መረዳት መቀየር አለበት። ኢራን ቬንዙዌላ አይደለችም። ኢራን ኢራቅ እንኳ አይደለችም። ሳዳም ሁሴን የነበረባት ኢራቅን እንኳ አይደለችም። ኢራን የመን አይደለችም። ኢራን ሱዳን ወይም ሶማሊያ አይደለችም። ኢራን ባለፉት 40 ዓመታትና ከዛ በላይ በአካባቢዋ ላይ በጣም ጠንካራ ተጽዕኖ ፈጣሪ ሀገር ሆና ስትቆይ በእነዚሁ ዓመታት የአብዮት ትውልድ እንዳፈራች መዘንጋት የለበት። ይሄ የአብዮት ትውልድ በየትኛውም አጋጣሚ ላይ ባሲጅ ያልኳችሁ ስጠራ የነበረው በጎ ፈቃደኛ ወዶ ዘማች የሚባለው የኢራን ጥሪ ብቻ የሚጠባበቅ ደሞዝ የማይፈልግ አብዮቱን ለመጠበቅ ብቻ የተዘጋጀ ባለፉት 40 ዓመታት የተፈጠረው አብዮታዊ ትውልድ አለፍ ሲል ደግሞ በራሷ ማለት ማዕቀቦቹ አዳክመዋት ስለነበረ ያላት የጦር መሳሪያ ተስፋ ራሷና ራሷ ብቻ ስለሆነች ባለፉት በርካታ ዓመታት ይህን ነገር ለማሳካት እኮ በአየር ላይ እኮ ጥቃት አየ ነው። በሚሳኤል ባላስቲክ ሚሳኤልም ሆነ በክሩዝ ሚሳኤል በድሮን አየ ነው እኮ እየተመለከተን አይደል? ማታ አንድም የሰራሁላችሁ ትንታኔ አለ። እንዴት በቃ የአሜሪካን አይንና ጆሮ ኢራን በቃ እንዳወረች፣ አሜሪካን አይን እንዴት እንዳወረች፣ አሜሪካን ጆሮ እንዴት እንደደፈነች በአየር ላይ ጥቃት ራዳሮቿን ሳተላይቶቿን እንዴት እንዳፈራረሰች በማታው ጥንቅር ላይ ይዤላችሁ መጣለሁና ኢራን ጠንካራ ሀገር ነች። ስለዚህ ከኢራን ጋር የሚደረግ ጦርነት እንዲህ በቀላሉ ገብታችሁ በቃ ኒኮላስ ማዱሮን አንገቱን አንቀው ይዘው እንደወጡት ይዛችሁት የምትወጡትና ጦርነቱን ባሰባችሁት ጊዜ የምትጨርሱት አይደለም። ስለዚህ እንዲህ አይነት ነባራዊ ሁኔታ ላይ ደግሞ ምንድነው አሁን እየሆነ ያለው? ኢራን ትላንትና ነግሬያችኋለሁ፣ ዛሬ ነው አሁን በርካታ ኢቭን ቢቢሲ እንኳን ዛሬ ነው ብሬኪንግ ኒውስ ብሎ ኢራን ለተኩስ አቁም ጥያቄ አላቀረብኩም አለች የሚለውን ጉዳይ ዛሬ ነው አሁን ምሳ እየበላሁ ያየሁት ነበር። ዛሬ ነው ይዞት የወጣው። ትላንትና ግን ነግሬያችሁ ነበር። ኢራን ለዶናልድ ትራምፕ ምንም አይነት ደብዳቤ ያላኩም ጥያቄ አላቀረብኩም ምንም አይነት ተኩስ አቁም የለም ብላለች የሚለውን ጉዳይ ትላንት ነግሬያችኋለሁ። እና ተኩስ አቁም የለም ከማለታቸው በላይ ግን ደግሞ ነገሩን በጣም ይበልጥ የሚያወሳስበው ዓመት ለመዋጋት ዝግጁ ነን፣ ከዚህ በኋላ ድርድር የሚባለው ነገር ምንም ተስፋ የለውም። ቢኮዝ ድርድር በሚለው ላይ ያኔ ሰኔ 2025 ላይ በነበረው ጦርነት ላይ የ12ቱ ቀን ጦርነት በሚባለው አሜሪካና እስራኤል በተለይ አሜሪካ ለድርድር እንቀመጥ ብላ ኦማን ውስጥ አስቀምጣት ነው እንደገና በእስራኤል ሌላ ጥቃት የተጀመረው። አሁን ያንን በሚያስተጋባ መልኩ ደግሞ አያቶላ የተገደሉበት ጥቃት ባለፈው ቅዳሜ የጀመረው ዛሬ 7ኛ ቀኑ ላይ የሚገኘው ጦርነት ኦማን ውስጥ ድርድር ላይ ተቀምጠው ነው የተጀመረው። ስለዚህ በድርድር ተስፋ ቆርጫለሁ፣ ከዚህ በኋላ የምተማመነው በራሴ ጦር ኃይል ላይ ነው ያለች ነው የምትመስለው ኢራን። እና የአየር ኃይሏን በሚሳኤልና በድሮን ቴክኖሎጂዎቿ ላይ እያከናወነች ያለውን ትጥቅ ትግል አሁን ደግሞ በእግረኛ ጦር ላይ ለመድገም ዝግጅቷን እያከናወነች ነው። እና አሜሪካ በዚህ ረገድ እንደማይሳካላቸው ያውቃሉ ብቻ ሳይሆን እርግጠኞች ናቸው። ለዛም ነው አሁን የኢራንን አብዮታዊ ዘብና በቃ ኢራን ውስጥ ያለውን ነባራዊ ሁኔታ ወደ ሌላ ነገር ለማሸጋገር አዲስ ስትራቴጂ የሚያስፈልግ መስሎ ተስተዋልና የኩርድ ታጣቂዎችን ኢራን ውስጥ ወደ 10 ሚሊዮን የሚጠጉ ኩርዶች እንዳሉ ይገመታል። ቁጥሩን ተሳስቼ ከሆነ ይቅርታ። በሌሎች በቱርክ፣ በሶሪያ፣ በኢራቅም አሉ። እነዚህ የኩርድ ሰዎች ሁልጊዜ እና አሜሪካ አገር እናረጋቸዋለን እያሉ ፍላጎታቸውን ለማስጠበቅ ጥረት የሚያደርጉባቸው ህዝቦች ናቸው። አሁንም በኢራን ውስጥ ያው እነሱ በቀጥታ እግረኛ ወታደሮቻቸውን አዝምተው መዋጋት በሚለው ላይ ያለባቸው ሊሚቴሽኖች ስለሚታወቁ የኩርድ ታጣቂዎችን በመጠቀም ኢራን አብዮታዊ ዘብና የኢራንን ብሔራዊ ጦር ለማዳከም ፍላጎቶች እየተስተዋሉ ነው። ከዚህ አንጻር ከቀደሙ ታሪኮች ልምድና እውነቱን የቀሰመ የሚመስለው በኢራቅ ውስጥ የሚንቀሳቀሰው የኩርዶቹ ፒሽመርጋ ወታደራዊ ኃይል ከኢራን ጋር ጦርነት ውስጥ አንገባም ሲል አቋሙን አሳውቋል። ሌሎች የቀጠናው የሚገኙ የኩርዶች የትጥቅ እንቅስቃሴዎችም ይህንን አካሄድ ሊከተሉ እንደሚችል ይጠበቃል። ከዚህ አንጻር እና አሜሪካ አሁን በኩርዶች አማካኝነት የትጥቅ ትግል እንቅስቃሴን ለማድረግ የሚያከናውኑ ጥረት የማይሳካላቸው ከሆነ አማራጫቸው ህዝባዊ አመጽ በኢራን ውስጥ እንዲቀሰቀስ ማድረግ የሚለው ጉዳይ ይሆናል። ለምን ካላችሁ እስቲል አሁንም እግረኛ ጦር አስገብቶ የአያቶላህን አስተዳደር ከቴህራን መዲና ማንሳት የህልም እንጀራ ሊሆንባቸው ችሏልና ለዛም ነው እዛው ህዝቡ እርስ በርሱ ቢጫረስ ህዝቡ እርስ በርሱ ቢባላ የሚመርጡ የሚመስሉት። ለምታውቁት የአያቶላህ አሊ ካሜኒን ሐልፈት ወይም ግድያ ተከትሎ በኢራን ውስጥ በተወሰነ መልኩ የደስታ ስሜቶች ሲሰሙ ነበር። አያቶላህ እንኳን ተገደሉ የሚል አይነት ድምጾች ከዛው ከቴህራን ሲሰሙ ነበር። ከዚህ በተቃራኒ ደግሞ በጣም በሚሊዮን የሚቆጠሩ ኢራናውያን በአያቶላህ ሐልፈት የተሰማቸውን ሐዘን እየገለጹ እንበቀላለን እያሉ በመስጂዳቸው ላይ
የበቀል ምልክት የሆነውን ቀይ ሰንደቅ ዓላማ ማውለብለብ ጀምረዋል። አሁን እነዚህ ሁለት መከፈሎች በኢራን ውስጥ ምናልባት የኩርዶቹን እንቅስቃሴ የኩርዶቹን ለትጥቅ ትግል የማዋሉ ሂደት ካልተሳካላቸው አሜሪካና እስራኤል በጋራ ለመተግበር የሚያስቡት አይነት ስትራቴጂ ሊሆን እንደሚችልም በመገለጽ ላይ ይገኛል። ለማንኛውም ምን ይመጣል ምን ይሆናል የሚለውን ነገር አብረን እየተከታተልን ምናይ ይሆናል። ነገር ግን በዚህ ሰዓት ላይ ዓለም በትኩረት እየተነጋገረበት ያለው አሜሪካና እስራኤል ወደ ኢራን እግረኛ ጦሮችን ሊያስገቡ ይችላሉ ወይ የሚለውን ጉዳይ መነሻ በማድረግ በእርግጥ በኢራንና በእስራኤል ወይም በኢራንና በአሜሪካ መካከል ሊኖር የሚችል የእግረኛ ጦርነት ምን አይነት ቅርጽና መልክ ይኖረዋል የሚለውን ነጥብ ላይ ትኩረት አድርገን ሐሳቦችን ተለዋውጠናል። አስተያየቶቻችሁን እናንተም በሐሳብ መስጫ ሳጥኑ ላይ አስቀምጡልኝ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። በምሽት ጥንቅራችን ቀደም ብዬ የነገርኳችሁን ጉዳይ ይዤ እመጣለሁኝ። በጣም አስገራሚ ነገር ነው ዛሬ ይዤላችሁ የመጣሁት። በቃ ኢራኖች በእርግጥ እንዲህ ናቸው እንደሚያስብል አይነት ወታደራዊ ስትራቴጂዎቻቸውንና አሜሪካን አይንና ጆሮ ያወሩበትና ያፈኑበት ወይም እንበለው እና የኛ ጉዳይ ሳተላይቶችን ራዳሮችን እንዴት እንዳመከኑ የሚገልጽ አይነት ዘገባ ይዤላችሁ መጥቻለሁ። እሱን ጉዳይ እየተመለከትን ደግሞ በምሽት እንቀጥላለን። ለአሁኑ መልካም ቆይታ ይሁንላችሁ።